በደቡብ አፍሪካ በተከፈተ ጥቃት 4 ኢትዮጵያውያን ህይወታቸውን አጡ። የታጠቁ ግለሰቦች በደቡብ አፍሪካ ጆሃንስበርግ ማዕከላዊ የንግድ ቀጠና ውስጥ በፈጸሟቸው 2 የታቀዱ ጥቃቶች 4 ኢትዮጵያውያን በጥይት ተገድለዋል። ግድያዎቹ የተፈጸሙት በ2 ቀናት ልዩነት ውስጥ ነው። የመጀመሪያው ጥቃት እሁድ ዕለት ሪሃም ሙሳ ጎዳና አቅራቢያ ሲሆን 3 ሰዎች አንድን ኢትዮጵያዊ የንግድ ባለቤት ፍለጋ መምጣታቸው ተዘግበዋል። ሰዎቹ ኢላማ ያደረጉትን ኢትዮጵያዊ ፎቶግራፍ ይዘው እንደነበር ሲገለጽ ፎቶግራፉ በማሳየት የት ሊያገኙት እንደሚችሉም ሲጠይቁ ነበር ተብሏል። በመጨረሻም ግለሰቦቹ ኢትዮጵያዊ ወደሚሰራበት ህንጻ በመግባት ተኩሰው ገድለውታል ሲል ስክሮላ አፍሪካ ዘግቧል። እንደ ዘገባው ከሆነ በተመሳሳይ ሰኞ ዕለት አንድ የታጠቀ ግለሰብ በዚያው አካባቢ በሚገኝ አንድ ፈጣን ምግብ ቤት ውስጥ ዘልቆ በመግባት በምግብ ቤቱ ተቀምጠው በነበሩ 3 ኢትዮጵያውያን ላይ ተኩስ በመክፈት ህይወታቸውን አጥፍቷል። ፖሊስ ወደ ምግብ ቤቱ ቢደርስም ገዳዩ ማምለጡ ተገልጿል። የጆሃንስበርግ ከተማ የከንቲባ ኮሚቴ አባል ሞሼ ኮማንዳሉት ተኳሾቹ ሊገድሉት የሚፈልጉትን ሰው በትክክል ያውቁ ነበር። ፖሊስ ለጥቃቱ መንስኤ ሊሆኑ የሚችሉ 2 ነጥቦችን እየመረመረ መሆኑንም በመግለጽ ጥቃቶቹ የንግድ ስራ ግጭት አሊያም በአሁኑ ወቅት በፍርድ ቤት እየታየ ካለ የእገታ ወንጀል መዝገብ ጋር የተያያዙ ሊሆኑ እንደሚችሉ ግምታቸውን አስቀምጠዋል። ከተማዋ እንዲህ አይነት የታቀዱ ጥቃቶችን በንግድ ማዕከላችንም ሆነ በማንኛውም ቦታ ትታገስም ሲሉ ሞሼ ኮማ ተናግረዋል። ፖሊስና የሜትሮ ኦፊሰሮች በአሁኑ ወቅት ገዳዮቹን ፍለጋ ላይ የሚገኙ ሲሆን ተጠርጣሪዎቹን ለመከታተል የደህንነት ካሜራ ምስሎችን እየተከታተሉም ነው ተብሏል። የከተማዋ ፖሊስ ነዋሪዎችና ሰራተኞች መረጃ እንዲሰጡ በመጠየቅ መረጃ የሚሰጥ ማንኛውም ሰው ማንነት ሙሉ በሙሉ በሚስጥር እንደሚጠበቅ ቃል ተገብቷል።